ስለ በጎ ፈቃደኝነት ነው የምናነሳው። በጎ ፈቃደኝነት በራስ ተነሳሽነት የሚደረግ የማህበረሰብ አገልግሎት ሲሆን ገንዘብን፣ እውቀትና አስፈላጊ የሆኑ ነገሮችን ሁሉ ለሌሎች ሰዎች በበጎነት መስጠትን ይመለከታል። በዓለማችን በበጎ ፈቃድ አማካኝነት መጠነ ሰፊ የሆኑ የማህበረሰብ አገልግሎቶች በየዓመቱ ይከናወናሉ። በዚህም በገንዘብ ቢተመኑ በቀላሉ ሊሸፈኑ የማይችሉ፣ በጊዜ ቢተመኑ ደግሞ በአጭሩ የማይቋጩ ስራዎች ይሰሩበታል። መረጃዎች እንደሚያመላክቱት ከሆነ በዓለማችን እስከ 1 ቢሊዮን የሚሆኑ ሰዎች የበጎ ፈቃድ አገልግሎት ተሳታፊ ናቸው። በሀገራችንም በተለያየ ደረጃ የምንመለከተው ነው። እንዲያውም አንዳንድ ክልሎች ይህንን የበጎ ፈቃድ አገልግሎት ወደ አዋጅ ወይም ደግሞ ወደ መደበኛ አሰራር ቀይሮት ለምሳሌ ኦሮሚያ ክልልን ማንሳት እንችላለንና በስፋት እየተሰራበት ነው። እውነት ነው። በሀገራችን ኢትዮጵያም በበጎ ፈቃድ አገልግሎት የሚሰሩ ሀገራዊና ማህበረሰባዊ ስራዎች ከጊዜ ወደ ጊዜ ከፍተኛ እድገትን እያስመዘገቡ ይገኛሉ። በግብርና፣ በጤና፣ በትምህርት፣ በደን ልማት እንዲሁም በሰው ሰራሽና በተፈጥሮ አደጋዎች የሚሰጡ የበጎ ፈቃድ አገልግሎቶች ለማህበረሰባዊ ለውጥ የሚኖራቸው አበርክቶ ቀላል የሚባል አይደለም። በማሳያነት እንደው ብናነሳ የደን ልማት ና የጤና ዘርፍን ብንመለከት እንኳ በበጎ ፈቃደኞች በሚያደርጉት ከፍተኛ ርብርብ በየዘርፎቹ ትልልቅ ስራዎች ተሰርተዋል። በአረንጓዴ አሻራ መርሃ ግብር የተመዘገበውን ውጤት የምናስታውሰው ነው። በዚሁ መርሃ ግብር ኢትዮጵያ በዓለም አቀፍ መድረኮች ሳይቀር እውቅና ልታገኝበት የቻለችበትን ውጤት ያስመዘገበችው መላው ኢትዮጵያውያንን በጎ ፈቃደኞችን በማስተባበር እንዲሁም በማሳተፍ በመቻሉ ነው። ከዚህም በተጨማሪ እንግዲህ በደም ልገሳና በሌሎች ከጤና ጋር በተያያዙ ክስተቶችም የበጎ ፈቃደኞች ሚና የሰዎችን ሕይወት ከሞት ከመታደግ እስከ ማስቀጠል ድረስ የደረሰ እንደሆነ ያየ ሁሉ የሚመሰክረው ሀቅ ነው። እውነት ነው። ክረምት በመጣ ቁጥር ደግሞ እነዚህ አይነት ነገሮች ተጠናክረው እንደሚቀጥሉ በደንብ ማየት ይቻላል። ጠቅላይ ሚኒስትር አብይ አህመድ ያስጀምሯቸው ለምሳሌ አቅመ ደካሞችን ቤት ማደስ፣ ማዕድ ማጋራት የመሳሰሉት ደግሞ በጣም ደርጅተውና ሰፍተው የብዙዎችን ህመም ወይም የብዙዎችን ሸክም ማቅለል የቻሉበትን አጋጣሚ ማየት እንችላለን። የአቅመ ደካሞች ቤቶችን ማደስ ቀደም ሲል እንዳልነው ለተማሪዎች የመማሪያ ቁሳቁስን ድጋፍ የመሳሰሉ ሰው ተኮር ተግባራት ደግሞ አብሮነትና መደጋገፍን በማጠናከር ለሀገር ግንባታ አጋዥ መሆናቸው አያጠያይቅም። እነዚህ ስራዎች በመንግስት አቅም ብቻ የሚከወኑ ባለመሆናቸው በአዲስ አበባና በክልሎች የበጎ ፍቃድ ስራዎችን የሚሊዮኖችን ህይወት የቀየሩ መሆናቸው ትልቅ ትርጉም ያለው ነው። ይህንን ጉዳይ በዛሬው የአዲስ ቀን በአጀንዳነት በስፋት የምንመለከተው ይሆናል። የተለያዩ ጥንቅሮች አሉ፣ እንግዶችንም እንጋብዛለን። ወደ መጀመሪያ ጉዳያችን ስናልፍ በአዲስ አበባ ለዓመታት ለመፍረስ ተቃርበው በነበሩ ቤቶች ውስጥ የኖሩ አቅመ ደካማ ዜጎች በከተማ አስተዳደሩና በመልካም አሳቢ ባለሀብቶች ትብብር አዲስ ቤትን አግኝተዋል። በዚህም የባለሀብቶችና ቤት አልሚዎች ማህበራዊ ኃላፊነታቸውን በተግባር እየተወጡ ስለመሆናቸውም ማሳያ ነው። ይህ እንግዲህ የመደመር መንግስት እንደሚለው የትብብር ሞዴል የጋራ ጫናን በጋራ በማቅለል እሳቤ ኃላፊነት ለመወጣት የሚያስችልም ነው። መሐመድ አልቃድር በዚህ ጉዳይ ላይ ያዘጋጀው ጥንቅር አለ። እስኪ እሱን እንከታተል። በአዲስ አበባ በአስቸጋሪ የኑሮ ሁኔታ ውስጥ የሚገኙ አቅመ ደካማ ወገኖች ለዓመታት ለመፍረስ በተቃረቡ ቤቶች ህይወትን ሲገፉ ቆይተዋል። ይህንን ሁኔታ ለመቀየር የአዲስ አበባ ከተማ አስተዳደር ቅን ልቦና ላላቸው ባለሀብቶች ማህበራዊ ኃላፊነታቸውን እንዲወጡ ጥሪ ያቀረበ። አርኪቴክቸራል ውበቱ ለከተማው ውበት የሚጨምር ሆኖ መስራት ስላለበት ኢንጂነር አደም የኢማሮሽ ሪል ስቴት ስራ አስኪያጅ ናቸው። ድርጅታቸው ባለፉት 10 ዓመታት በከተማዋ በርካታ የመኖሪያና የንግድ ህንፃዎችን ገንብተዋል። ለተቸገሩ ወገኖች ቤት ግንባታ የሚያበረታታውን ጥሪ በመቀበል ፈጣን ምላሽ መስጠታቸው ማህበራዊ ኃላፊነታቸውን የመወጣት ዋነኛ ስኬታቸው መሆኑን ገልጸዋል። ይህንን አመለካከት በዘርፉ የተሰማሩት ኢንጂነር ሰኢድ ንጉስም ይጋራሉ። እንግዲህ ኢማሮሽ ሪል ስቴቱ ላይ ወይም ደግሞ ግንባታው ላይ ውጤታማ ነው። ከዚህ ውጤታማ መሆን ጋር በተያያዘ ግን ያደገናባትን ሀገራችን መርሳት የለብንም። ማህበራዊ ኃላፊነታችንን መወጣት አለብን የሚል ራዕይ ይዘን ቤቶችን ከማደስ ወይም የዳህዳ ቤቶች ከመስራቶች ራሳችን የመንግስትን ጥሪ ምላሽ ከመስጠትም አንጻር ቤት ሰርተን የምንሰጣቸው ሰዎች ደስ ሲላቸው እኛም መንፈሳዊ እርካታና ትልቅ የመስራት ሞራላችን ይነሳሳል። ተጨማሪ ማድረግ፣ ተጨማሪ መስጠት፣ ተጨማሪ መስራት እንዳለብን ውስጣችንም ይነሳሳል። ሞራላችን በዛ ደረጃ ከፍ አድርጎልናል። በእውነቱ ትልቅ ሳቲስፋክሽን ያለው እንደውም ቤት ሰርተህ ቤት መግዛት ለሚችል ሰው ቤት ሰርተህ ማስረከብና ምንም ለሌለው ሰው ትንሽም ብትሆን ያችን ቤት አድሰህለት ሰርተህለት ማስረከብ ተመሳሳይ የሆነ ደስታ የለው። ይሄኛው የተሻለ አቅም የተሻለ የኑሮ ሁኔታ ላይ ያለ ሰው ነው። እነዛ ደግሞ መጀመሪያም ያሉበትን የኑሮ ሁኔታ እናየው ስለነበረ
መጨረሻ ላይ ቤቱ አልቆ ቤቱ ገብተው ያለውን ደስታ እነሱ ጋር ያለውን ደስታ መመልከት እንደ ድርጅት ያን ነገር ማድረጋችን ያን ነገር መስራታችን ትልቅ ማህበራዊ ኃላፊነት የተወጣን አይነት ስሜት ነው የሚሰማን። ወይዘሮ የውብዳር ቤታቸው ተገንብቶ የቀደመው የኑሮ ሁኔታቸው መቀየሩ ደስታ የፈጠረላቸው መሆኑን ይገልጻሉ። ይሄ ቤት የቀበሌ ነበረ። ይሄ ድርጅት ነው እንደገና አፍርሶ አፈር በአፈር የነበረውን አካባቢውን እንዲያርገው ያጸዳው ማለት ነው። አሁን እጅግ በጣም ደስታ ነው የሚሰማኝ። እኔ 5 ሳንቲም አላወጣሁበትም፣ ምንም 5 ሳንቲም አላወጣሁም። ድርጅቱ በራሱ ያሰራል። ለኔ እንደኔ ለደረሰላቸው ይድረሱላቸው ነው የምለው። አልሚዎቹ እንዲህ ያለው ታላቅ ስራ በትብብር የሚሰራ ነው። ለትርፍ ብቻ መስራት በቂ አይደለም። ለሀገር ክብር ራስንም ለመቻልና በማንም ላለመደገፍ መሰረት የሚጥል ስራን መስራት የሁሉም ድርሻ መሆን እንዳለበት ያነሳሉ። ሌሎችም መሰል እንደኛ አይነት አልሚዎች ራሳቸውን ብቻ ማበልጸግ ሳይሆን ወገኖቻቸውን መርዳት አለባቸው። ለወገኖቻቸውም አለን እንደርስላቸዋለን አቤት ብለው ለወገኖቻቸውን ችግርም አዎንታዊ መልስ መስጠት እንዳለባቸው በዚሁ አጋጣሚ ማስተላለፍ እፈልጋለሁ። እኛም ትልቁን ለመቀጠል ዝቅተኛ ገቢ ያላቸው ወገኖቻችን መርሳት የለብንም። በእነሱ ውስጥ የኛ መኖርም ስላለ ይህ ማለት እፈልጋለሁ። እንደ ሀገር በተለይ ደግሞ አዲስ አበባ ላይ ብዙ እንደዚህ አይነት ችግሮች አሉ። በተለይ ዞር ብለን ብናይ ሰው እየኖረበት ያለው ሁኔታ የሚኖርበትን አካባቢ በደንብ ብናየው ጥሩ ነው። በተለይ በዚህ ዘርፍ የተሰማሩ በሪል ስቴት ልማት ላይ የተሰማሩ ሁሉ ነገር ማቴሪያሉ ምኑም እጃቸው ላይ ስለሚኖር ለጎን ለጎን እነዚህ በጣም ደካማ ምስኪን የሆኑ ማህበረሰቦች የሚረዳበት አግባብ ቢመቻች ቢያንስ ይሄን በመስራት እንኳን የተወሰነ ማህበራዊ ኃላፊነታችን የምንወጣበት አግባብ ይኖራል ብዬ አስባለሁ። በመልካም ሐሳቢዎችና በመንግስት ትብብር በርካታ የአቅመ ደካማ ወገኖች ህይወት ተቀይሯል። ይህ ደግሞ ልምድ መሆን ያለበትና የሀገሪቱን ችግሮች የሚቀርፍ እንደሆነ ጠቅላይ ሚኒስትር አብይ አህመድ በአንድ ወቅት ገልጸው ነበር። ባለፉት ጥቂት ዓመታት በዚህ መሰል ተግባር ከአዲስ አበባ ውስጥ በብዙ መልካም ዜጎች ትብብር የብዙ ሰዎች ቤት ተቀይሯል። በጣም መልካም የሆነ ህይወት የጀመሩ ሰዎች አሉ። ዘንድሮ ተረባርበን ደግሞ ይህንን ቁጥር ከፍ ብናደርገው እና ልማድ ቢሆን በየአመቱ ያላቸው የሌላቸውን ቢያግዙ አቅመ ደካሞችን ጉልበታሞች ቢያግዙ ሀገራችን ውስጥ አለ የምንለውን ችግር ለመቀነስ ለመቅረፍ ያግዛል። ይህ እጅግ መልካም ነገር ስለሆነ በተባበረ ክንድ አቅመ ደካሞችን ብናግዝ ብንሰራ መልካም ነው። የተቸገሩ ዜጎችን ማገዝና ህይወታቸውን መለወጥ ከገንዘብ ትርፍ ያለፈ ዋጋ ያለው በኢትዮጵያ የተጀመረውን የዜጎች ህይወትን የማሻሻል ትብብራዊ ጉዞም የሚያጠናክር ነው። በአዲስ አበባ ከተማ የዜጎችን ስቃይ ለመቅረፍና የከተማዋን ገጽታ ለመቀየር በሀገር በቀል ባለሀብቶች የአቅመ ደካማ ቤቶች ግንባታና እድሳት ፕሮጀክት ተከናውኗል፣ እየተከናወነም ይገኛል። ይህ በአይነቱ ለየት ያለና የኢትዮጵያውያንን የመረዳዳት እሴት በተግባር ያሳየው ፕሮጀክት በተለይም በቂርቆስ ልደታና አዲስ ከተማ ክፍለ ከተሞች የሚገኙና ለዓመታት በመከራ ውስጥ የነበሩ ወገኖችን የእንባ ማበሻም ሆኗል። ፕሮጀክቱን ልዩ የሚያደርገው ታዲያ ከመንግስት ካዝና አንድም ሳንቲም ሳይወጣበት ሙሉ በሙሉ በልበቀና ባለሀብቶች የገንዘብ ልግስና በቁሳቁስ አቅርቦትና በሙያዊ ድጋፍ እውን መሆኑ ነው። የተጀመረው የተቀደሰ ተግባር ታዲያ መጠለያ ለሌላቸው ሌሎች ወገኖችም ተስፋ እንዲሆን መላው የከተማ ባለሀብቶችና አቅም ያላቸው ግለሰቦች ሁሉ የዚህ በጎ ተግባር አካል እንዲሆኑና የታዩ አጋርነት ተጠናክሮ እንዲቀጥል ጥሪ ተላልፏል። ባልደረባችን ወይንሼት ደጀኔ ያዘጋጀችው ጥንቅር አለ። ይህን በተመለከተ አብረን እንከታተል። በአዲስ አበባ ከተማ ባለፉት ጥቂት ዓመታት በባለሀብቶችና በከተማ አስተዳደሩ ቅንጅት በርካታ የአቅመ ደካማ ቤቶች እድሳትና ግንባታ ተከናውኗል። ይህ በጎ ተግባር በተለይ የአቅመ ደካማ ቤቶች ማደስ በሚል መርሃ ግብር በስፋት እየተሰራበትም ይገኛል። ባለፉት ዓመታት ብቻ በአዲስ አበባ በበጎ ፈቃደኞችና በባለሀብቶች ድጋፍ በ10 ሺዎች የሚቆጠሩ ቤቶች ታድሰዋል። እንዲሁም አዳዲስ የመኖሪያ መንደሮችም ተገንብተዋል ማለት ነው። ብዙዎቹ ቤቶች ሙሉ የቤት ቁሳቁስ አልጋ፣ ፍራሽና ኩሽና ተሟልቶላቸው ለባለቤቶቹም ተሰጥተዋል። ተመልካቾቻችን የሚገኘው በአዲስ አበባ ቂርቆስ ክፍለ ከተማ ወረዳ 5 ላይ ነው። እዚህ አካባቢ ላይ ላሉ ነዋሪዎች ማለት ነው ለአቅመ ደካማ ነዋሪዎች ቤት ተገንብቶ በባለ ሀብቶች ተሰጥቷቸዋል። ምን አይነት ቤት ነው የተገነባላቸው የሚለውን አብረን እናያለን። ያው አንዱ ቤት ስለፈረሰ በአንዱ ቤት ምክንያት ነው የፈረሰ። የማማ ቤት ፈርሶ ነበር። የማማ ቤት ስለፈረሰ
አንድ ብቻውን መጠገን አይቻልም። 4 ቤት ፈርሶ ነው የሚጠገን ተብሎ በእሳቸው ምክንያት ነው የተሰራው። ቤቱማ ያው ቆንጆ ነው። ያው ማጥበቡ ማነሱ ነው እንጂ ቆንጆ ነው። በጣም አስቸጋሪ ቦታ ነበረ። በጣም ጎርፍ ይገባል፣ ዝናባማ ነው። በጣም አስቸጋሪ ነገር ነበር። አሁን እግዚአብሔር ይመስገን ያ ከሞላ ጎደል ተመስገን ነው እና ተስተካክሏል። አንዳንድ ነው ሽንት ቤት አንድ ለሁለት ነበር የምንጠቀመው ነበር። አራታችንም ሁለት ለብቻ ለሁለት ሰው ለብቻ ነበር። ለአራት ቤት ሁለት ነበር። ማን አንዳንድ ሽንት ቤት ሁለት ሽንት ቤት ነው ለሁለት ነበር የምንጠቀመው። አሁን ግን ለየብቻችን ማለት ሰው የቸገረው ሁሉ እግዚአብሔር ለመናገር በጣም ብዙ የቸገረው ሊኖር ይችላል። ከኛ የባሰ ሊኖርም ይችላል። ያ ከበፊት ከነበርንበትም ያለ ጎዳና የወደቀ ሊኖር ይችላል። ብዙ አለ። ግን ያ አሁን መንግስት እግዚአብሔር ይስጠው ብዙዎቹን እየተነሱ ነው። የሌሎቹ ቤት በጣም የሴትዮዋ አንደኛው ሴትዮ በቃ እንዳለ ጎርፍ ክረምቱ በመጣ ቁጥር ውሃ እየጠረገ ነው። እግዚአብሔር ይመስገን አሁንም ቢሆን ጥሩ ነገር ነው የተደረገልን። እኔ እውነቴን ነው የምልሽ የፈለገው በቃ ቃላት ያጥረኛል። እኔ እዛን ቀን በቃ በጉልበቴ ተንበርክኬ ነው በቃ እልል እያልኩ የሆነ ደስታዬን መግለጽ እስከማልችል ድረስ እግዚአብሔር ሀገራችንንና መንግስታችንን ይጠብቅልን ነው ማለት ነው። በአዲስ አበባ በየክፍለ ከተማው የሚገኙ የበጎ ፍቃድ ማስተባበሪያ ጽህፈት ቤቶች ማለት ነው ባለሀብቶችን ከችግረኞች ጋር በማገናኘት ስራውን በቅንጅት ይመራሉ። የበጎ ፍቃድ ማስተባበሪያ ጽህፈት ቤቶች ባይኖሩ ማለት ነው የባለሀብቶች ልግስና ውጤታማና ስርዓት ያለው ሊሆንም አይችልም ነበር። እነዚህ ቢሮዎች የድሆች ድምጽን በመሆንም ሀብትና ፍላጎትን የሚያገናኙ ወሳኝ ተቋማት ናቸው። ተመልካቾቻችን ይህ ከጀርባ ያለው በቂርቆስ ክፍለ ከተማ ወረዳ 5 የተገነባ መኖሪያ ቤት ነው። ሰላም አለ ማልበራ ስናስተዋውቀን በሲያ ማርቆስ ይባላል። የቂርቆስ ክፍለ ከተማ ወረዳ 5 ዋና ስራ አስፈጻሚ ነኝ። ይሄ የተገኘበት መኖሪያ ቤት መቼ ተገነባ ነው ከሚለው እንጀምር። ውስጥ ይሄ ያየሽው መኖሪያ ቤት ከዚህ በፊት በጣም ሰፊ ይዞታ ያለው አንድ አባወራ የሚኖርበት ቤት ነው። አሁን ልክ እንደተመለከትሽው ወደ 11 አባወራ እንዲኖር ተደርጎ የተገነባ ቤት ነው። በአጭር ጊዜ ውስጥ ነው ኦልሞስት 2-3 ወር ባልሞላ ጊዜ ውስጥ ነው ይሄንን ቤት አጠናቀን ወደ ስራ ያስገባ ነው። ይሄ ቤት የማህበረሰባችንን ሰፊ የቤት ፍላጎት ጭምር ይቀርፋል ብለን እንደወረዳም እንደ ከተማ አስተዳደርም ጭምር በጋራ የተሰራ ቤት ነው ማለት ይቻላል። አቅመ ደካሞች ጋር በማገናኘት ረገድ ሚናችሁን ተወጥታችኋል ማለት እንችላለን? አዎ ሰፊ የሆነ ሚና ተወጥተናል ብለን እናምናለን። ካለን ችግር አኳያ በቂ ነው ብለን ባናም በርካታ ሰዎች እየሰራን ያለ ነው። በተለይ ከባለሀብቱ ጋርና አቅመ ደካማውን ከማገናኘት አኳያ እንደወረዳ በርካታ ስራዎች እየሰራን ነው ያለ ነው። በዚህ ወረዳ ላይ ስንመጣ እነዚህ ከፊታችን የምናያቸው ቆርቆሮ ቤቶች ተነስተው ልክ እንደዚህ ህንጻ ይገነባል ማለት ነው። አዎ ወደዛ ነው እየሄድን ያለ ነው። አንድም ለኑሮ ምቹ ያልሆነ ቤት መኖር የለበትም የሚል አቋም ይዘን ነው እንደወረዳ አስተዳደር እየሰራን ያለ ነው። በተቻለ መጠን በጎ ፈቃደኛ ባለሀብቶች መንግስታዊ የሆኑ ድርጅቶችና መንግስታዊ ያልሆኑ ድርጅቶች ካገዙ እነዚህን ሰፈሮች ወደዚህ ፎቅ መቀየር አለብን ብለን በቅድ ደረጃ እየሰራን ያለው እናንተም ታዩታላችሁ ብለን እናስባለን። በጣም ነው የማመሰግነው። መልካም ቀን ይሁን። እሺ ተመልካቾቻችን በአዲስ አበባ በባለ ሀብቶች ድጋፍ እየተከናወኑ የሚገኙ የሰው ተኮር ልማት ፕሮጀክቶች ቀላል የሚባሉ አይደሉም፣ ሊጠናከሩም የሚገቡ ናቸው እንላለን። ለጊዜው እንግዲህ በቂርቆስ ክፍለ ከተማ ወረዳ 5 ላይ የተገነቡ ቤቶች ምን ይመስላሉ፣ እንዲሁም ደግሞ በባለ ሀብቱ ድጋፍ የተደረጉ ስራዎች የተከናወኑ ስራዎች ምንድናቸው የሚለውን በጥቂቱ አስቃኝተናቸዋል። እናመሰግናለን። እንቀጥላለን ተመልካቾች። እንግዲህ ቀደም ሲል የሄዱትን ጥንቅሮች ተከታትለናል። ምን ያህል ዜጎች ጋር እንደው በጥቂቱ ለማሳያ እንዲሆን በዚህ የበጎ ፍቃድ አገልግሎት ተጠቃሚ የሆኑ ዜጎችን ነበረ ለማሳየት የሞከርነው። በዚህ ጉዳይ ላይ ደግሞ ተጨማሪ ቆይታ ለማድረግ እንግዳ ጋብዘናል። እንግዳችን አምባሳደር አሊ ሱሌይማን ይባላሉ። በሚድሮክ ኢንቨስትመንት ግሩፕ የማህበራዊ ኃላፊነት ዳይሬክቶሬት ዳይሬክተር ናቸው። እናመሰግናለን ስለ ጊዜዎት አምባሳደር። እንግዲህ ዛሬ በስፋት በጎ ፈቃደኝነት ላይ እያወራን ነውና እንደው እንደ መጀመሪያ ጥያቄ የዜጎችን የኑሮ ጫና ለማቃለልና የተለያዩ ያለባቸውን የማህበራዊ ችግር ለመቅረፍ የበጎ ፈቃድ አገልግሎት በተለያዩ አካባቢዎች ይሰራል፣ አዲስ አበባን ጨምሮ። ይህንን እንግዲህ በጎ ፈቃድ አገልግሎት አብሮነትን እና መተጋገዝ መደጋገፍን ለማጠናከር የተለያዩ ስራዎች ይሰራሉ። ለሀገረ መንግስት ግንባታ ለሀገር ግንባታ ምን ያህል አጋዥ ነው ማለት እንችላለን?
አመሰግናለሁ። የማህበራዊ ኃላፊነትን በመወጣት ሁሉም አቅም ያለው በመሳተፉ የሀገርን ችግር በዜጎች ለመወጣት የሚደረገው ጥረት ያው አብሮነትን የሚያጠናክር ነው። በሁለተኛ በሀገራዊ ችግሮችን ማህበራዊ ችግሮችን በጋራ በመወጣት የተሻለ ለዜጎችም የተሻለ ኑሮ ሁኔታ መፍጠር፣ ችግሮችን የማቃለል ከሁሉ በላይ ደግሞ የመተሳሰብ ባህል የቆየውን የመተሳሰብ ባህል በእርግጥ አዲስ ባህል አይደለም የቆየ ነው። ነገር ግን አሁን ተቋማዊ በሆነ መንገድ በመንግስትና በግል ባለሀብቱ መካከል በተፈጠረ መልካም ግንኙነት ዜጎችን ተጠቃሚ የሚያደርግ ሸክሙንም በመንግስት ላይ ብቻ ከመጣል ማህበረሰቡም የችግሩ ተካፋይ በመሆን ድጋፍ በማድረግ ዜጎች ተጠቃሚ የሚያደርግና ከሁሉም በላይ በተለይ በማህበራዊ ኃላፊነት በሚወጡ ተቋማት ዘንድ በማህበረሰቡ ዘንድ ያለውን እይታ የሚያሻሽል እያንዳንዱ ነገር በተቋቋመ እያንዳንዱ ድርጅት በተቋቋመ ቁጥር እያንዳንዱ ፋብሪካ ወይም እርሻ በተቋቋመ ቁጥር ለትርፍ ብቻ ሳይሆን የተቋቋመው ማህበረሰቡንም ችግር በመቅረፍ አጋርነቱን አብሮነቱን የሚያሳይበት እድል ነው። ይሄ እንግዲህ በተለይ ከቅርብ ጊዜ ወዲህ ቀደም ሲል ለመግለጽ እንደሞከርኩት መተጋገዙ የቆየ ይሁን እንጂ አሁን ተቋማዊ በሆነ መንገድ አደረጃጀት መንገድ ተመርቶ ማህበራዊ ኃላፊነትን መወጣት ፈቃደኝነት ብቻ ሳይሆን አሁን የውዴታ ግዴታም እየሆነ የመጣበት ዘመን ነው። ይሄ በኢትዮጵያ ብቻ አይደለም፣ በየትኛውም ዓለም ላይ ያለ ነው። አንዳንድ ሀገሮች እንደውም በህግ እስከ መደንገግ ደርሰዋል። ከተወሰነ ፐርሰንት የትርፎቻቸውን ለማህበረሰቡ ማጋራት እንደሚገባቸው በትምህርት፣ በጤና፣ በዕለት ደራሽ ችግሮች በመሳተፍ ማህበረሰቡን የማገልገል ባህል እያደገ የመጣ ነው። ይሄ ደግሞ ኢትዮጵያ ውስጥ አሁን የተሻለ ሁኔታ እየተፈጠረ ነው። በአሁኑ ሁኔታ ደግሞ መንግስት የተሻለ እድልም በዚህ ጉዳይ ላይ የተሻለ ትብብርም እየጠየቀና እየተደገፈ ማህበረሰቡን ችግር እየቀረፈ የሚገኝበት ሁኔታ ነውና ይሄ በጣም ሊበረታታ የሚገባው ሊያድግ የሚገባው አሰራር ነው ብለን እናምናለን። ሚድሮክ ኢንቨስትመንት ግሩፕ ደግሞ ያው እንደሚታወቀው በአሁኑ ሰዓት ግንባር ቀደም ማህበራዊ ኃላፊነትን በመወጣት ራሱን የቻለ እንደ አንድ የስራ ዘርፍ ተደራጅቶ ስራዬ ነው ብሎ አቅዶ ከትርፉ 10% በማውጣት በየጊዜው ድጋፍ እያገኘ የሚገኝ ነው። በትምህርት ተሳትፏል። የማዕድ ማጋራት ላይ በየበዓሉ ይሳተፋል። በከተማ ልማት ላይ ለምሳሌ አሁን በቅርብ ጊዜ የኮሪደር ልማቱን አስመልክቶ በተለይ የወንዝ ዳር ልማት ላይ ከ800 ሚሊዮን ብር ባላነሰ ስራ ትልቅ ስራ እየሰራ ነውና አገር የሚገነባው በመንግስት ብቻ አይደለም፣ በማህበረሰቡ አቅም ባላቸው ሰዎችም ሁሉም በየድርሻው ሲያዋጣ ነው አገር የሚገነባው። እንደተባለው ሀገረ መንግስቱ መንግስታት ይነሳሉ፣ ይወድቃሉ፣ ይሄዳሉ። ነገር ግን ህብረተሰቡ መቀጠል አለበት። ስለዚህ በዚህ ጉዳይ ላይ ሁሉም መሳተፉ አገሩን የመገንባት ድርሻውን የመወጣት ጉዳይ ነውና ሊሳተፍ ይገባል የሚል እምነት ነው ያለኝ። አምባሳደር ትንሽ እዚህ ላይ ጨምረን እንድንመለከት የወደድ ነው ይሄ ስራ የኢትዮጵያን የኖርና የከረመ ነው። ይሄ አብሮ መተባበሩ በተለያየ መንገድ መተጋገዙ፣ ነገር ግን መንግስታት ደግሞ የየራሳቸው ምልከታ ይኖራቸዋል። ከዚህ ቀደም ባልተመለከትነው መልኩ አሁን በኃላፊነት ላይ ያለው የመደመር መንግስት የትብብር ሞዴልን ተግባራዊ እያደረገ ነው የሚገኘው። የዛ ውጤት ነው ተብሎ ይታሰባል ይሄ አጠቃላይ እየተሰራ ያለው ስራና ከዚህ በፊት በገንዘብ ቢተመኑ ወይ በጊዜ ቢተመኑ በጣም ብዙ ሊወጣባቸው የሚችሉ ጉዳዮች አሁን ግን በትብብር ሞዴል መንግስት ከህዝብ ጋር መንግስት ከግሉ ሴክተር ጋር በሚሰራቸው ስራዎች በርካታ ለውጦች እየመጡ ይገኛሉ። አንዱ ማሳያ ነው ይሄ በጎ ስራ ተብሎ ነው እንግዲህ የሚገመተውና ከዚህ አንጻር የሚሊዮኖችን ህይወት በመቀየር ሂደት ውስጥ በተለይ ተቋማት ሚድሮክ ኢንቨስትመንት ግሩፕን የመሳሰሉት ከቅርብ ጊዜያት ወዲህ በዚህ ውስጥ መሳተፍ እንደ ቀደም ሲል እርስዎም እንዳሉት እንደ ውዴታ ግዴታ የመቁጠር አዎ ትክክል ነው ኃላፊነት ነው የማለት
ነገሮች በመጠኑ ቢሆን ይስተዋላሉ እና ይሄ ማደግ እንዳለበት ይታሰባል። በአጠቃላይ ግን እንቅስቃሴያቸውን እንዴት ይመለከቱታል? ይሄ የትብብር ሞዴልስ ደግሞ በሀገር ግንባታ ውስጥ ምን አይነት አስተዋጽኦ ይኖረዋል የሚለውን ቢያነሱልን በጣም ደስ ይለናል። ወል እንቅስቃሴው ጅምር ነው። አሁን የምለው ጅምር ነው። የተሳትፎ መጠን የሚፈልገውን ያህል ይሄድ ነው ብዬ አላምንም። በብዙ ድርጅቶች የተወሰኑ ድርጅቶች ነው አሁን ወሩር ሲሉ የምናያቸው ሲንቀሳቀሱ የምናያቸውና የተሟላ ተሳትፎን ባንል የተሻለ ተሳትፎ እያደረጉ ያሉት የተወሰኑ ናቸው። ነገር ግን ይሄ አገራዊ ሁኔታ ነው። እያንዳንዱ ዜጋ እንግዲህ ከአቅሙ በላይ አይጠየቅም። የአቅሙን ያህል ግን መሳተፉ አንደኛ የህሊና እርካታ ነው። እያንዳንዱ አውጥቶ ኢንቨስት ባደረገ በእንደዚህ አይነት ተግባር ላይ በተሳተፈ ቁጥር የሚያገኘው የህሊና እርካታ አለ። ሁለተኛ በማህበረሰቡ ዘንድ ተአማኒነትና ተወዳጅነትን ያተርፋል። ሌላም በምናስበው በሃይማኖታዊ መንፈሱም ስናየው ደግሞ ግዴታችን ነው፣ ግዴታ ነው። ስለዚህ ይሄ ነገር መበረታታት ጅምሩ ጥሩ ነው። መንግስትም አሁን በዚህ ጉዳይ ላይ መነቃቃት እንዲፈጠር ያደረገ ያለው እንቅስቃሴ በጎ ነው፣ በበጎ የሚታይ ነው። ህብረተሰቡም የሚፈልገውን ያህል ሄዷል ባልልም እንቅስቃሴው ካለፉት ዓመታት በእጅግ የተሻለ ሁኔታ ነው ያለው። ራሱን አሰራሩን አመለካከቱን መገንባት ቀላል ነገር አልነበረም እና አሁን ይሄ ማህበራዊ ኃላፊነትን የመወጣት ጉዳይ ጅምሩ ጥሩ ነው። መቀጠል ከዚህ የበለጠ ተሳትፎ ማድረግ አለበት ብዬ ነው የማምነው። ተቋማት የኔ ነው ብሎ የመውሰድ የኔ ኃላፊነት ነው ብሎ የመውሰድ ዝንባሌያቸው እንዴት ይታያል? አሁን እየጨመረ ነው ወይ? እየጨመረ ነው። እንግዲህ የማህበራዊ ኃላፊነት በመጀመሪያ እንዳስተሳሰብ እንደ ኮንሴፕት ደረጃ ቅርብ ጊዜ የተፈጠረ ነው። እንደ ተቋም ማህበራዊ ኃላፊነትን መወጣት አለብኝ ብሎ የማመን ጉዳይ ቅርብ ጊዜ የተፈጠረ ነው። ከተፈጠረበት ጊዜ እጥረት አኳያ አሁን ያለው እንቅስቃሴ ጥሩ ነው፣ የሚበረታታ ነው የምለው። ነገር ግን ከዚህ በላይ መሄድ አለበት። የግድ በጣም ቢሊየነር ኦር ሚሊየነር መሆን አያስፈልግም። የማህበራዊ ኃላፊነት ለመወጣት በእያንዳንዱ ጉዳይ ላይ በተደራጀ መልክ በልማቱ፣ በትምህርቱ፣ በማንኛውም ማህበራዊ ችግሮችን በመቅረፍ ረገድ መሳተፍ ይገባል ብዬ ነው የማምነው። ስለዚህ ይሄ ጅምር አለ፣ ነገር ግን መጠንከር አለበት ነው የምለው። ጥሩ ሀሳብ አንስተዋል። ቅድም ከአቅም በላይ አይጠይቅም አይደለ? ሁሉም በሚችለው ልክ አካባቢው ላይ ዙሪያው ላይ ያለውን አቅመ ደካማ መርዳትን ነው የሚጠየቀው። ልክ ነው። ይሄ ብዙዎች ጋር በደንብ መድረስ ያለበት ሀሳብ ይመስለኛል እና እርስዎ እንዳሉት ቅድም በጅምር ላይ ያለ ነው፣ በደንብ መጠናከር አለበት። አሁን ላይ ግን የመንግስትና የግሉን በዚህ በማህበራዊ ኃላፊነት ወይም በበጎ ፈቃደኝነት ላይ ያለውን ትብብር ለማጠናከር ምን ሊደረግ ይገባል ይላሉ እንደ ልምድ እንዳለው ተቋም? ወል እንግዲህ በመጀመሪያ በማህበረሰቡ አስተሳሰብ ላይ ለውጥ እንዲመጣ መስራት ነው የሚጠይቀው። የማህበራዊ ኃላፊነት ዛሬ እኛ ሰጪዎች ነን፣ ተቀባዮች ደግሞ የኛ ቤተሰቦች ሌላ ቦታ ያሉ ቤተሰቦች ናቸው። ስለዚህ ይሄ የጋራ ጉዳይ የአንድ መንግስት አካል ወይም የአንድ ድርጅት ጉዳይ ብቻ አይደለም መሆን ያለበት። ከንፈር ከመምጠጥ አልፎ ማህበረሰቡ እኔም ግዴታ አለብኝ ብሎ አምኖ መንቀሳቀስ የሚገባው መሆኑን መገንዘብ አለበት። በዚህ በተረፈ ደግሞ በተለይም አደረጃጀት መፈጠሩ ጠቃሚ ይመስለኛል። ይሄንን ኃላፊነት ለመወጣት እንዲቻል እያንዳንዱ ማህበራዊ ለምሳሌ በየመንግስታዊ አደረጃጀቶች በኩል ይሄንን ስራ የሚከታተል ይሄንን በግዴታ ሳይሆን ፈቅዶ አምኖበት እንዲንቀሳቀስ የማድረግ ስራ መሰራት አለበት እና ይሄንን የሚከታተል በየቦታው የማህበራዊ ኃላፊነት እንዳላችሁት በአይነት ይሆናል፣ በገንዘብ ይሆናል፣ በተለያየ መንገድ ይሆናል። ቀላል የማይባል ኢንቨስትመንት ነው፣ ቀላል የማይባል ድጋፍ ነው የሚደረገው። ስለዚህ ይሄንንም የሀገሪቱ የበጀት አካልም ኢስት ከመሆን ይገባል። ማህበረሰቡ ይሄን አድርጓል፣ መንግስት ከሚሰበሰበው ታክስ ደግሞ ይሄን ማድረግ ችሏል ተብሎ የሚቆጠር እና ያደረገው አስተዋጽኦም ደግሞ ምን ስራ ላይ እንደዋለና ምን ፍሬ እንዳገኘም የሚያውቅ የሚገነዘብ ነገ እንዲሰራ ሌላ መበረታቻ እንዲሆነው ማድረግ የሚገባ ይመስለኛልና አደረጃጀት መፍጠሩ ጠቃሚ ነው ብዬ አምናለሁ። እንደው ፊት ለፊት እንደሚመጣ ሀሳብ ይህንን ጉዳይ ትልቅ ስራ ነው፣ ትልቅ እንቅስቃሴ ሊደረግበት የሚችል ነው። ስለዚህ አደረጃጀት ተፈጥሮ ይህንን የሚከታተል የስራ ክፍል ባለቤት ምን ተደረገ፣ ምን አረጋችሁ፣ ይህን በቀላል ማይታወቅ በርካታ የማህበራዊ ኃላፊነት ስራዎች ይከናወናሉ፣ ያልተመዘገቡ ያልታወቁ። እነዚያን ሁሉ ወደፊት የሚያመጣም ሰው ያስፈልጋል ባይ ነኝ።
በጣም እናመሰግናለን። ምናልባት የመጨረሻ ነጥብ እናርገውና አሁን መቼስ ሁሉም ሰው ሞልቶለት አይደለም የሚኖረውና ግን ደግሞ በጣም በከባድ የኑሮ ጫና ውስጥ ያሉ ዜጎቻችን አሉና የነሱን ጫና በማቅለል ውስጥ ሚድሮክ የሰራቸው ስራዎች አሉ። ሌሎችም ተቋማት ደግሞ ይሄንን ፈለግ ተከትለው ምን ቢያረጉ ጥሩ ነው ከጎረቤት እንጀምር የሚል ሀሳብ ነበራቸው ጠቅላይ ሚኒስትሩና እዛ አዋሪ አካባቢ የነበረውን የተቀየረበትን መንገድ የምናስታውሰው ነው። ስለዚህ ተቋማት ያሉባቸውን አካባቢዎች ያሉ ችግር ውስጥ ያሉ ዜጎቻችንን ህይወት ለማቅለል የሚያደርጉት ጥረት በምን ያክል መንገድ መጠናከር አለበት እንደ አርአያነት የተቋማትን ተወስዷል። ጥሩ ነው። ሚድሮክ ኢንቨስትመንት ግሩፕ ሁለት አይነት አሰራር አለው። ቅድም ለመግለጽ እንደሞከርኩት ከኔት ፕሮፊቱ 10% እያንዳንዱ ኩባንያ በሚድሮክ ኢንቨስትመንት ግሩፕ ውስጥ የተደራጀ ኩባንያ 10% ያዋጣል። ይህ 10% ውስጥ 7%ቱ በኮርፖሬት ደረጃ አገራዊ በሆኑ ጉዳዮች ላይ በሰፋፊ ጉዳዮች ላይ ወጪ የሚደረግ ኢንቨስት የሚደረግ የገንዘብ መጠን ከፍተኛ ነው። ሁለተኛ ደግሞ 3% ደግሞ ቅድም እንደተባለው ድጋፍን ከጎረቤት መጀመር አለበት። ስለዚህ እያንዳንዱ ኩባንያ ስራ በሚያከናውንበት በተቋቋመበት አካባቢ ያለ ማህበረሰብን መደገፍ እንዲያስችለው ነው ያቺ 3% እንትን ያለችው። ይሄ 3% እንደ ኩባንያ ስናስበው ግዙፍ ነው ማለት። ለምሳሌ አሁን በየአመቱ እኛ ከ1.5 ቢሊዮን ብር ያላነሰ ለማህበራዊ ኃላፊነት ወጪ እናደርጋለን። የዚያን 30% ስታስበው በየሰፈሩ በየሎካሊቲው ያለውን ማህበረሰብ ለመደገፍ ታስቦ ነው። ሌላው አሁን እንደምናየው ትምህርት ቤቶች እንሰራለን። ለምሳሌ አሁን በቅርብ ጊዜ ጎንደር 25 ሚሊዮን ብር በላይ አውጥተን ሃይ ስኩሉን በማደስ በኩል ተሳትፎ አድርገናል። ወደ ማንኩሳ የእርሻ አካባቢያችንም ነው። እዚያም ደግሞ በሀገር ደረጃ ትልቅ ምሳሌ የሚሆን ትምህርት ቤት ሰርተናል። የተሟላ ትምህርት ቤት፣ ሞዴል ትምህርት ቤት። እዚህ በከተማ ደረጃ ለምሳሌ ኩላሊት በሽተኞች ከምኒልክ ጋር ተያይዞ ከምኒልክ ሆስፒታል ጋር በተፈጠረ ግንኙነት እና ከአዲስ አበባ አስተዳደር ጋር ከ190 ሚሊዮን ብር ያላነሰ ገንዘብ ወጪ አድርገን ለበርካታ የኩላሊት ህሙማን ሕክምና እየተሰጠ ነው። በሻኪሶ ትልቅ ሆስፒታል ገንብተናል። በርካታ ስራዎችን የምንሰራው እዚህ እንዳልኩት ቅድም ለመግለጽ እንዳል በከተማ ልማት ረገድ አሁን ኮሪደር ልማቱን ማህበራዊ ልማት ነውና በዚያም ላይ ያለን ተሳትፎ ቀላል አይደለም። አዲስ አበባ ቅድም እንደነገርኩላችሁ ከሚድሮክ ኢንቨስትመንት እስከ እስጢፋኖስ ቤተክርስቲያን ያለውን 1 ኪሎ ሜትር የወንዝ ዳር ልማትኛ ነው የሰራ ነው። ለጎንደር ለጅማ የኮሪደር ልማት እገዛ ሁሉ አድርገናል። ስለዚህ እንደገና ቀደም ሲል እንዳልኩ ትክክለኛ ለማህበረሰቡ ችግር ላይ ለመድረስ የተሰሩ ስራዎች በተለይ መኖሪያ ቤት ችግርን በመቅረፍ በኩል ልደታ ክፍለ ከተማ የተሰራ 4 ትልልቅ ህንጻዎች አሉ። ግራውንድ ፕላስ 9 የተሰሩ በእያንዳንዱ ፍሎር ላይ ከ160 ሰዎች በላይ ሃውስሆልድ የሚኖርበት ቤት ሰርተን አስረክበናል። ቤት መስራት ብቻ አይደለም፣ እዚህ አካባቢ ላሉ ሰዎች የስራ ዕድል ለመፍጠር የልብስ ስፌት መኪናዎች ገዝተን ስልጠና ወስደዋል። እንደገና እንጀራ፣ የዳቦ መጋገሪያዎች ሁሉ አዘጋጅተን ተሰጠናቸዋል እና በርካታ እንቅስቃሴዎች አሉ። በዚህ በየአመቱ ከ1.5 ቢሊዮን ብር በላይ ያላነሰን ወጪ የምናደርገው ለማህበራዊ ኃላፊነት ይሄ በመንግስት በጀት ቢደጎም ምን ያህል ስራ እንደሚሸፍን አስቡ። ቀላል በጀት አይደለም። ስለዚህ ይሄን ያህል ወጪ እያወጣን ነው። በርካታ ስራዎች ነው የምንሰራው እና ሁሉም የሚሰሩ ሰዎች ድርጅቶች አሉ። ነገር ግን በዚህ መንገድ ግልጽ አድርገው ያወጡት እና ህብረተሰቡ እንዲያውቀው ያላደረጉ ሊኖሩ ይችላሉ። እኛ ይሄንን ራሱን የቻለ ድርጅት ራሱን የቻለ መዋቅር ስላለው በዳይሬክተሬት ደረጃ የሚመራ መዋቅር ስላለው የዕለት ከዕለት ስራዬ ነው ብሎ ያዘው ስለሆነ ገንዘብ መሰብሰቡም ስራው ነው። ይህንንም እንደገና በፕሮጀክት ላይ መዋልም ስራ ነው። ስለዚህ ከፍተኛ ስራዎች እየተሰሩ ያሉበት ነውና ይሄም እኛ የምንቀጥልበት ነው የሚሆነው።